ቅዳሜ ከሰዓትን እየተከታተላችሁ ነው። ባለ ትዳሮቹ ሰዓት ላይ ደርሰናል። እንግዲህ የዛሬ እንግዶቻችን 50 ዓመታትን በትዳር የቆዩ አያት ብቻ ሳይሆን ቅድመ አያት የሆኑ እንግዲህ የረጅም ዓመት በትዳር የቆዩ ጥንዶች ናቸው። ቄስ አድማሱ ዘውዴና እናታችን ፀሐይነሽ አሰፋ ወይዘሮ ፀሐይነሽ አሰፋ እንኳን ደህና መጣችሁ። እንግዲህ ሰሞኑን 50ኛ ዓመት የጋብቻ በዓላችሁን ስላከበራችሁ ከነካባችሁን የመጣችሁትና እግዚአብሔር ያክብራችሁ። እንኳን ደህና መጣችሁ በድጋሚ። ለትንሳኤውም ለዳግማ ትንሳኤውም ደግሞ በሰላም እንኳን አደረሳችሁ። አባታችን ደህና ኖት? እግዚአብሔር ይመስገን። እንዴት ኖት? ደህና ነኝ። በዓል ጥሩ አለፈ? ቆንጆ ነው። ቆንጆ ነው። በጣም ቆንጆ ነው። እሺ ወይዘሮ ፀሐይነሽ እርሶስ እንዴት ኖት? ደህና ኖት? እግዚአብሔር ይመስገን። እናንተ ቤት ዳግማ ትንሳኤ በጣም በተለየ ነው የሚከበረው አሉ ስሰማ። ልጆቻችሁ የልጅ ልጆቻችሁ ይመጣሉና እንዴት ነበር የዘንድሮ ዳግማ ትንሳኤ? በጣም ደስ የሚል ነው። በጣም ቆንጆ ነው። የ50 ዓመታችንን ማከበሩልን ከመቼውም በላይ በጣም ደስ የሚል ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። የሱ ቸርነት ነው። 50 ዓመት በትዳር መቆየት ቀላል ነገር አይደለም እና እስኪ ከ50 ዓመት በፊት የነበረ ጊዜ እናስታውስ እስኪ። አባታችን የዛኔ ከማግባቱ በፊት ለማግባት ዝግጁ ሆነው ነው? ወይዘሮ ፀሐይነሽንስ እንዴት አገኟት? እንዴት ነው ይሄ ትዳር ሊመሰረት የቻለው? በዚያን ጊዜ በእናት አባታችን ፈቃድ ነው። እኔም እሷን ሄጄ አላይም አላውቃትም፣ እሷም እኔን አታውቅም። ግን በእናት አባታችን ፈቃድ ያው ትዳር ትይዛለህ ተብዬ ይነገረኛል። በትዕዛዝ ነው ያገቡት ማለት ነው? እሺ ብዬ እናት አባቴን ፈቃድ ተቀብዬ በሕግ በ80 አግብቻታለሁ። አሁን ያኔ እንግዲህ የያኔ ወይዘሮ ፀሐይነሽ ልጅ ነው የሚሆኑት ይመስለኛል እና ለመጀመሪያ ጊዜ ታዲያ እንዴት አዩአቸው? እርሶ ባለቤቱን የተገናኛችሁ? ታዲያ የተገናኛችሁ? ያው የቀለበት አለን። ቀለበት ለጣቷ ሳጠልቅ በዚያን ጊዜ ነው ያየኋት። የቀለበት ቀን ነው አይን ላይ ነው የተያያችሁት? አዎ። በጣም ይገርማል። ማንን እንደሚያገቡ ሳያውቁ የቤተሰቦቹን ፍቃድ ብቻ ለመፈጸም እንግዲህ ይሄው 50 ዓመት የዘለቀ የትዳር አጋሮን የቀለበት ቀን ነው በቃ የተገናኛችሁ? አዎ። ሲያዩት ግን ምን አሉ? ደስ አለች። ወይዘሮ ፀሐይነሽ እኔ ከባድ ይመስለኛል እንግዲህ አሁን እንዳሁን ነው የምናስበው። ሳይተዋወቁ መጋባት፣ ሳይጠናኑ መጋባት ትክክል አይደለም ብለን ነው የምናስበው። አሁን ላይ እንደዛ ነው የተለመደውና የእርሶስ ልምድ እንዴት ነበረ? ስንት ዓመት ሆነ ነበር የዛኔ? በ14 ዓመት የቀለበት አድርጌ 15 ዓመት 14 ዓመት ሆነ ነበር። 14 ቀለበት እንትን ስል 14 ዓመት ልጅ ነኝ። ያኔ ልጅ ነኝ አላውቅም። እሺ እነሱ ቀለበት ሊያደርጉ ሲመጡ እኔ ዘመዶቼ ያለባብሰውኝ ምን ብለው ተጫዋች ከልጆች ጋር ብለው አስቀምጠኝ ወጡ። ነው ወጥቼ ጨዋታ እጫወታለሁ። እሺ በኋላ ከዛ አንጥተው በያሉና ገባው። ያው እነሱ ቀለበት አደረገልኝ። አላውቅም እኔ ብዙም ለጋብቻ እንደተፈለጉ ምን አላውቅም። ሲያዩዋቸው እንደው ምን ተሰማው ግን ሲያዩ? ያኔ ብዙም ቀና ብሎ ማየቱም ይከብዳል። አላየሁትም። ይገርማል። ከዚያ ሰርግ ተደረገ? ሰርግ በአመቱ በ14 ዓመት ተደገሰ። እሺ ተጋባ። ያው እንደ በ15 ዓመት እሺ ያው ልጅ ነኝ፣ ያባብሉኛል። አንዴ ይሄንን ገዛልሻለሁ እንዴ ይሉኛል እና ስልስል ያው በአመት ልጅ ተወለደ። ወልጄም ደግሞ ማጥባቱንም ጡት የለ ምን ይጥባ አስተኛውና ተነሽና አጥቢ ይሉኛል። የሱ እናት በጣም መልካም ሰው ናቸው። ነፍሳቸውን ይማር። የማንን ልጅ ነው ማጠባው እላለሁ። እረሳለሁ መውለዴ። ልጅ ወልደው ምንም ልምዱ ስላልነበሩት ምን እንደሚደረግ ማያውቁ? አላውቅም። ያው መጨረሻ እንደዚሁ ስንል 6 ወር እንደዚሁ እንትን እንዳልኩ እሳቸው ወሰዱ፣ እሳቸው አሳደጉ። ያው አንድ ግቢ ነን።
እና በሁለተኛው ዓመት ደግሞ የዓመቱ አልፎ ሁለተኛው ዓመት ሁለተኛ ልጅ ነው። ሁለተኛ ልጅ መጣ ወለድ ልጅነቱን ሳይጨርሱ ሁለተኛ ልጅ አመጡ። እና እንደዛ ሆኖ በቃ ጠፋለሁ ላለው ጠበቃለሁ እንትን እላለሁ። ያው እንዲሁ ሲል ልጅ የወለድኩ ሲመጣ ያው ልጅ ፍቅር እሱም ልጁን ያቅፋል እኔም እንትን እላለን። ልጆቻችን ተለማመድን ደስተኛ ሆነን ኖረን እግዚአብሔር ይመስገን ደስተኛ ልጆች ሰጠን እግዚአብሔር። ታዲያ በዚህ አይነት እንግዲህ ያው የእርግዝና ጊዜ አለ አይደል 9 ወር እሱስ ጊዜ እንዴት ነበር ታዲያ? ልጅነት ስላለ ምንም የመጀመሪያ ልጄ ግን ትንሽ ከበድ ብሎኛል። ሁለተኛው ሶስተኛው ከዛ ወዲያ ምንም ምጥም አይጠናብኝም። ያው ቤትም ነው ተመጦ የሚወለደው። ሰላም ጤነኛ ልጅ እግዚአብሔር ይመስገን ምንም የሚከብድ ነገር የለም። ይከርም ነው። የመጀመሪያ ልጅ ይሄኔ አያት ሆኗል እሱ ራሱ? አያት ሆኗል። በ15 ዓመት የሚበልጡት ልጆ ማለት ነው? 15 ዓመት በ16 ዓመት 15 አገባ 16 ዓመት ነው የወለድኩት። በ17 ዓመት ሚያዝያ 13 አልፎ ያ ደግሞ ሰኔ 4 ተወለደ ወደፊት ሁለተኛ ልጅ። እንግዲህ እግዚአብሔር ፈቀደና በዛ እድሜ አግብቶ እነዚህን ሁሉ ልጆች ወልዶ ለዚህ መድረስ ቀላል ነገር አይደለም። ግን በዛ ጊዜ ያሳለፉት የልጅነት ትዝታው ከባድ ይመስለኛል። ልጅነት አለ፣ አለማወቅ አለ፣ ደግሞ ከባድ ኃላፊነት አለ እዚህ ጋር እና ደግሞ የማያውቁት ሰው ግን ተስማምታችሁ ኖራችኋልና እስቲ እነዛን ጊዜ እናስታውስ። የመጀመሪያ የጋብቻ ጊዜያችሁን። እግዚአብሔር ይመስገን ያው ልጅነትም እያለ መውለድም መጣ። ያው በልጆቻችን እንዲሁ ስንል ልጆቻችን ያው አግባቡን ደስተኛ ሆነን ኖርን እግዚአብሔር ይመስገን። እና በጣም መልካም ሰው ነው እሱም ጥሩ ሰው ነው፣ ካህን ነው፣ አገልጋይ ነው። ሲመጣ ያው ልጆቹን እንትን ይላል እና በጣም ኖርን ያው በመዋደድ እግዚአብሔር ይመስገን። ልጆችም ጥሩዎች ናቸው፣ ባህሪያቸው አስቸግሩም። ላም አለ ወተት ይጠጣሉ እንደልባቸው ጨዋታሉ አስቸግሩንም። እና የሱም ቤተሰብ እናትም አሉ ይረዱኛል። ብዙ ቤተሰብ አለ እግዚአብሔር የተመሰገነ ይሁን። ጥሩ ጊዜ ያሳለፈን። የድሮ ጊዜ የት አካባቢ ነበር የምትኖሩት? ማለት አሁን ላም አለ ሲሉ አሰብኩት ከ50 ዓመት በፊት ገጠር አካባቢ ነው ወይስ? ከከተማ ትንሽ ወጣ ይላል። ትንሽ ነች፣ አስፋልት ዳር ነው ግን ትንሽ ወጣ ይላል። እና ላሞች አሉ ከብቶች አሉ። አሁንም አሉ ላሞች። እና በዛን ጊዜ ልጆቻችን በወተት ነው ያደጉት፣ በማር በቅቤ ነው ያደጉት። አባታችን እርሶም እንግዲህ በዚያ ሰዓት ያው ወጣትነት ልጅነት አለ፣ ደግሞ እዚህ ጋር ቤት ማስተዳደር አለ፣ ወጪውም የሚበረታው እርሶ ላይ ይመስለኛልና የኑሮ ሁኔታ እንዴት ነበር በዛ ሰዓት? እኔ በዛን ጊዜ ገበሬ አራሽ ነኝ፣ ረዳት ልጆች አሉ። እኔ ወደ 30 ቀፎ አለ የማር የኛው። እሺ ላሞች ወደ 7 እናልባለን። በዚህ ልጆቻችን በማር በወተት አሳደግናቸው። ለትምህርት በደረሱ ጊዜ ደግሞ ወደ ትምህርት ቤት አደረግናቸው፣ አስገባናቸው። ትምህርታቸውን ከጨረሱ በኋላ በእንደዚህ ያለ ደረጃ ደርሰው እኛን ለዚህ አበቁን። ልጆቻችሁን ቶሎ ነው የወለዳችሁት? በ2 ዓመት በ3 ዓመት እና ብቻችሁን ብዙ የቆያችሁ አይመስለኝም። ልጆች ቶሎ መጡ አይደለ? አሉ። እና ደግሞ ይሄን ያህል ዓመት ሲኖር መቼስ ደግሞ አለ ጸባይ ለጸባይ። እንግዲህ የቀለበታችሁ ቀን ተገናኝታችሁ ነው ይሄን ያህል ዓመት አብራችሁ የኖራችሁትና ጸባያችሁንም እያያችሁት ነው፣ እየተለማመዳችሁት ነው እየኖራችሁ የመጣችሁት እንጂ አውቃችሁ የገባችሁበት ነገር አይደለም። እና እስኪ እዚህ ላይ እንደው ሀሳባችሁን ብሰማ ደስ ይለኛል። እየኖሩ መተዋወቅ እንዴት ነው? እየኖራችሁ ነው የተዋወቃችሁት እናንተ? ባለሙያ ነው። በጣም ወዳታለሁ። እሺ ተዱር ሲገባ ጉንጯን ስማለሁ። በቃ በደስታ ስንዴ እንጀራ ነው ምን በለው በዛን ጊዜ እርጎ፣ ወተቱ፣ ማሩ ሁሉ ቤታለን። ስንዴ ነጭ ጤፍ ብቻ እናመርትም። ስንዴ ነጭ ስንዴ፣ ባቄላ፣ ገብስ እናመርታለን። በየአይነቱ ባለሙያ ነች።
በየአይነቱ ሰርታ ታቀርብልኛለች። ረዳትም አላት። በደስታ ነው ይኖር ነው። ቤት ልሂድ እያለች አታስቸግርም ነበር ያኔ? በመጀመሪያ ጊዜ አንድ ልጅ ሳትወልድ ሁለተኛ ስትወልድ በሶስተኛ ተወች በቃ እንጂ ሄዳለሁ ወደ ቤተሰቦች ሄዳለሁ ተነበረ። ደግሞ መጽሐፍም አውጥቼ አስተምራታለሁ። እንደዚህ ሕጋችንን እንደዚህ በአንድ ሆነን ኮነር ወደ ገነት ወደ መንግስተ ሰማያት እንገባለን። ሕጋችን ታፈረስን ግን ወደ ሌላ መከራ ይደርስብናል እያልኩ ነግራታለሁ። እሷም ፈሪሃ እግዚአብሔር ያለባት ስለሆነች እግዚአብሔርን ትፈራለች። እንግዳ ታስተናግዳለች። ዝክር እናዘክራለን። መድኃኔ ዓለም ቅዱስ ሚካኤልን እመቤታችንን ማህበር እንጠጣለን። እርስዎ ደግሞ ወይዘሮ ፀሐይነሽ ባለቤቱ በእርግጥ በደንብ ነው እየተንከባከቡ ያኖሩት። አሁን እንደምሰማው ከሆነ ያው ልጅነት ሆኖ ወደ ቤት እሄዳለሁ እያሉ ማስቸገር እንዳለ ሆኖ ግን ደግሞ ልጆች ከመጡ በኋላ አለ ይሄ ባህሪ ለባህሪ እየተዋወቁ መሄድ እንዴት ነበረ በእርሶ በኩልስ? አዎ እንግዲህ እሱ አይነካኝም፣ ይለማመጠኛል። እኔ ያው ልጅነት ባህሪ ስላለ በቃ ተቀመጫ ላይ መሄድ ነው ፈልገው። ያው 3 ልጅ ሳረግ ተውኩ በቃ እኔም ለመድኩ እና ልጆቼን እያየሁ ደስተኛ ሆኜ ኖርኩ። ከዛ ወዲያ እሱም በጣም መልካም ሰው ነው፣ ደግ ነው። 3 ልጆች ብቻ ናቸው ትዳር ያልያዙት፣ ሌሎቹ በሙሉ ይዘዋል። የመጨረሻዎቹ ናቸው እና እግዚአብሔር የተመሰገነ ይሁን። እናንተ በተዳራችሁበት መንገድ ልጆቹ ሆነ የመዳር ሀሳብ የላችሁም? እሺ የሚሉ ይመስሏቸዋል በዚህ ሰዓት? አይ በእኛም ስላየ ነው ነገሮች እየገቡንም ስለመጡ ይመጡና እኛን ሲለምኑ እንደኛ ማለት ነው። በራሴ እኔ ስላየሁት እሱም ራሳቸው ምርጫ ነው እንጂ እኛ እናራግም፣ ትምህርታቸውን ይቀጥላሉ፣ ይማራሉ። እኛ መሀይም ሆነ ልጆቻችን እንዲያናስቀርም ብለን ያው እነሱ ተምረው ዩኒቨርሲቲ ጨርሰው በፍላጎታቸው ያው ዳረን። 2 ልጆች ከዳረን ወዲያ 2 ልጆች ደግሞ አናስቸግርም ብለው እንገት እነሱ ደግሞ ያው ሰርጋቸውን ጠሩ። እናንተ ሳታውቁ? ሳናውቅ 2 ልጆች ሰርፕራይዝ ተደረጋችሁ ማለት ነው? ተደረግን። በነገራችን ላይ እናንተ የሰራችሁት ሀገር ነው። አንዳንድ ወላጆች አሉ እኛ ሳንማር ልጆቻችን እንደኛ እንዳይሆኑ ብለው እንግዲህ እናንተ አገር ነው የሰራችሁት። እነዚህ ልጆች አስተምራችሁ ለቁም ነገር አበቃችሁ። ሊያውም በስነ ስርዓት ፈሪሃ እግዚአብሔር ያላቸው ልጆች እና አገር የሚሰራው ከቤተሰብ ነው። ነገ አገር የሚረከቡ ልጆች የሚወጡት ከቤተሰብ ነው እና እናንተ የሰራችሁት ስራ በጣም ትልቅ የተከበረ ነው እና አንዳንዴ መማር በቃ ዩኒቨርሲቲ ገብቶ ወረቀት መያዝ ብቻ ይመስለናል። ግን ከእናንተ ቤተሰብ የተማርኩት ነገር እኔ በፍቅር ልጆች ያሳድጋችሁ ትልቅ ደረጃ አድርሳችኋልና ይሄ በጣም ትልቅ ነገር ነው፣ ትልቅ እውቀት ነው ያላችሁና ለዚህ ደግሞ ልትመሰገኑ ይገባል። እውነት እንኳንም አደረሳችሁ። በዚሁ አጋጣሚ እኛ ሳንማር ስላሉ ነው ቅድም እርሱ። ሌላው እንግዲህ እኔ እናንተ ቤት በዓል እንዴት እንደምታከብሩ አሰብኩት። መቼ ነው ሁሉም አንድ ላይ መጥቶ እናንተ ጋር የምትሰባሰቡት? የዳግማ ትንሣኤ። ለዚህ ነው ባለፈው ሳምንት አይመቸንም ያላችሁት ማለት ነው። እንዴት ነው በዓል የምታከብሩት? ቆንጆ ነው። እነሱ ናቸው የሚያከብሩት። እኛን እንትን ለማለት በሬ ይገዛሉ፣ እንትን ይላሉ፣ ያው ሰራተኛ ይቀጥራሉ። እኛ እንዳንሰራ እንትን እንዳንል ሁሉ ነገር አመቻችተው ነው። ልጆቻችን የተባረኩ ናቸው። ፈሪሃ እግዚአብሔር ያደረባቸው ናቸው። የሴቶቹ ባሎች፣ የወንዶቹ ሚስቶች በጣም በጣም የተባረኩ ናቸው። እውነት ቄስ ዋህ ቄስ ነው፣ ደግ ቄስ ነው፣ ምንም የማያውቅ ቄስ ነው። ጸሎቱ ሰምሮለት የተባረከ አንድ አይነት ልጆች ሰጠን እግዚአብሔር የማይለዩ። እውነቴን ነው የምለው እና በዚህ ደስተኛ ሆነን እንኖራለን። እግዚአብሔር እናመሰግነዋለን። ስንወጣ ስንገባ ፈጣሪያችን እናመሰግነዋለን። በዚህ ነው የምናሳልፈው። የልጅ ልጆቹን መቼስ ሁሉንም መለየት ከባድ ነው አይደል? አባታችን ያስታውሷቸዋል? ሁሉንም ያውቋቸዋል ናቸው? አይ ልጆች፣ አይ የልጅ ልጆች ታስታውሳለሁ? ግን ስማቸው ይሳሳተኛል። እዚህ ነው ያሉት። ሁሉም አንድ ላይ ሲመጡ ቤት ልጆቹም የልጅ ልጆቹም በዓል ስታከብሩ እንደው ምን አይነት ስሜት አለው እናንተ ቤት? በጣም ደስተኛ ነን። በዚህ በኖራችሁበት 50 ዓመታት ውስጥ በስራም ሆነ በሆነ አጋጣሚ
ተለያይታችሁ የመኖር አጋጣሚ ተፈጥሯል? እንደው እርሳቸው ለስራ ወደ ሌላ ቦታ ወይ እርሶም ወደ ሌላ ቦታ እንዲህ ተለያይታችሁ ትንሽ ጊዜ ያሳልፋችሁ ታውቃላችሁ? ኧረ ምንም ቤተክርስቲያን አድሮ እስከሚመጣ አስባለሁ። እንኳን 2-3 ቀን ማደር ቀርቶ ውሎ እስከሚገባ በጣም ትንላለሁ እና ተለያይተን አናውቅም። እግዚአብሔር ይመስገን። ቤተክርስቲያኑም ቅርብ ነው። ያው ዋዜማ ማታ ሄዶ ቆሞ ያድራል፣ ጠዋት ይመጣል። ልጆቻችሁን ስትድሩ ከቤት ሲወጡ ሲሩቁ የነበራችሁ ስሜት እንዴት ነው ወይዘሮ ፀሐይነሽ? ያው መቼም ቅር ማለቱ አይቀርም። ግማሽም እንደዛ ቢሆን ያው ደስ ይለኛል። ምክንያቱም ጥሩ ህይወት አሳልፈው ትምህርታቸውን ጨርሰው ለዚህ ደረጃ መብቃታቸው ደስ ይለኛል። እግዚአብሔር ይመስገን። ያው ግማሾቹም ተድረው ሲወጡ ከስርም ደግሞ ትንንሾቹ እየመጡ እያደጉ ሲመጡ እየተማሩ ሲመጡ ብዙም እንትን አንልም። ያው በልጆቼ ደስተኛ ነኝ። እግዚአብሔር ይመስገን። የ50ኛ ዓመት የጋብቻ በዓላችሁን እንግዲህ አሁን አክብራችኋልና እንዴት ነበረ ያከበራችሁት? ማን ነው ሀሳቡን ያሰበው? ማን ያዘጋጀው? እንዴት ነበረ ቀኑ? እንዴት አለፈ የዛን ቀን? የእናንተስ ደስታ? ዛሬም ከነካባችሁ ነው የመጣችሁት። እንዴት አለፈ? አዎ እኛ አላሰብንም፣ እነሱ ናቸው ያሰቡት። ሁሉም ያው እንትን ብለው በጣም ይዋደዳሉ፣ በጣም ፍቅር አላቸው። ከምንም በላይ ያው ቅድም እንዳልኩሽ ሁሉም አንድ አይነት ስለሆኑ እነሱ ራሳቸው አስበውበት ነው። በቃ እኛ እንደዚህም አላሰብንም፣ ኑ ሲሉን ብቻ ነው የመጣን እና እንደዚህ አላው ተከበረ። እዚሁ አዲስ አበባ ነው የተከበረው። አንድ ውጭ ያለችን እሷን መጣች፣ እዚህ ተከበረ። እዚሁ አዲስ አበባ አዳራሽ ውስጥ እዚሁ አዳራሽንን መጣን፣ እዚሁ ተከበረ። እናንተ እድለኛ ናችሁ። 3ኛ ሰርግ አረጋችሁ ማለት ነው እንግዲህ። ቀለበቱ አለ፣ የሰርጋችሁ አለ። እንደገና ደግሞ አሁን ከ50 ዓመት በኋላ ደግሞ በልጆቻችሁ ተሞሸራችሁ ማለት ነው። እግዚአብሔር ይመስገን። ይሄ ደስ ይላል። በጣም ደስ የሚል ነገር ነው። ለልጆቻችሁም አሁን በትዳር ላይ ላሉ ሰዎችም ማግባት ላሰቡ ሰዎችም መቼስ እናንተ የሰርጋችሁ ጊዜ ተገናኝታችሁ ይሄን ያህል ዓመት ተቻችላችሁ ኖራችኋል። ምን አይነት ምክር አላችሁ? አባ ከርሶ ልጀምር። በጾም በጸሎት ሆናችሁ ፈጣሪያችሁን እያመሰገናችሁ ህብረታችሁን በጥንቃቄ ያዙ ብለን ምክር እንሰጣቸዋለን። ወደ ፈጣሪያችሁ ጸልዩ፣ የእኛን ድል እንድታገኙ ብለን ምክር እንሰጣቸዋለን። እነሱም በደስታ ይኖራሉ። እኔ ምክር የዛሬ ልጆች ትንሽ ይቸኩላሉ። ትዳር ቀላል አይደለም። ትዳር ህይወት ነው፣ የዘላለም ህይወት ነው እና ሁሉን ነገር በቀስ በቀስ እያደር እያሉ ቢጋቡ ደስ ይለኛል። መጨረሻ ላይ እንግዲህ አባታችን ለባለቤቱ ያለውትን ፍቅር ነግረውናል። እስኪ እንዴት እንደሚወዷቸው በስተመጨረሻ ደግሞ ይሄ ጥሩ አጋጣሚ ስለሆነ ፍቅሮን ይግለጹላቸው ለባለቤቱ። እሺ። እኔ በጣም ነው የምወዳት። እንኳን ህመሟን እንቅልፏን እንኳን አልወድም። ምጥ በሚይዛት ጊዜ ድርሳነ ሚካኤል አለኝ ትከሻዋ ላይ ይዤ እያለቀስሁ ጸሎት እያደረኩ ምንም ነገር ሳትሆን ቤት ነው በሙሉ እነኚህ ልጆች ሐኪም ቤት አያውቁም። ከተወለዱም በኋላ በጤና በሰላም ነው ያደጉልኝ። በጣም ነው የምወዳት ማፈቅራት። እኔ ወደ ቤተክርስቲያን ስሄድ በጣም ታዝናለች፣ ስመጣ ደግሞ ትደሰታለች እና እስከመጣ ድረስ የታችን ተራራ ስር ነው ቆማ በቃ ወዲያና ወዲህ ትፈልገኛለች። ስመጣ በደስታ ተቀበላይ በደስታ ነው ይኖር ነው። ፍቅራቸውን በጣም በሚገርም ቋንቋ ነው የገለጹትና የእርሶ ስሜት ለባለቤቱ? እኔም በጣም ወደዋለሁ፣ ያከብረኛል እና ተከባብረን ነው ያው እግዚአብሔር ይመስገን። ልጆቻችንም አሉ፣ ልጆቻችንም ፍቅር አለ፣ እኛም በጣም እንዋደዳለን። እግዚአብሔር የተመሰገነ ይሁን። በጣም ወደዋለሁ። እግዚአብሔር እድሜና ጤና ይስጣችሁ። እንግዲህ ከዚህ በላይ ዓለም ያሳያችሁ። እናንተ እንግዲህ በጠራናችሁ ሰዓት 50ኛ ዓመት የጋብቻ በዓላችሁን እያከበራችሁ ነበረ። እኛም እንግዲህ በኢቢኤስ በስቱዲዮ እንኳን አደረሳችሁ ብለን ኬክ እንቆርሳለን አሁን
ቄስ አድማሱ ዘውዴና ወይዘሮ ፀሐይነሽ አሰፋ እንግዲህ በቤተሰቦቻቸው ትዕዛዝ የቤተሰቦቻቸውን ጥያቄ አክብረው ሳይተዋወቁ ተጋብተው ላለፉት 50 ዓመታት አብሮ በፍቅር ኖሮ ልጆቻቸውን ለክብር ያበቁ በጣም ደስ የሚሉ ጥንዶች ናቸውና ከ50ኛ ዓመት የጋብቻ በዓላቸው ላይ ነው እኛም እንግዲህ ያመጣናቸው ወደ ስቱዲዮ። እኛም እንኳን ደስ ያላችሁ ልንላቸው ስለወደድን ኬኩን ይቆርሱልናል። በድጋሚ እንኳን ደስ ያላችሁ አባ። አሁን እንግዲህ አንድ ላይ ሆኖ ኬኩን ይቆርሳሉ። እሺ ሃው በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ እግዚአብሔር ይባርክ። አሜን አሜን አሜን። እንኳን ደስ ያላችሁ እንኳን ደስ ያላችሁ። በቃ በድጋሚ እንኳን ደስ ያላችሁ። እንግዲህ ዛሬ በቅዳሜ ከሰዓት ባለትዳሮቹ ሰዓት ላይ የመጡት እንግዶቻችን እኛም በዓላቸውን 50ኛ ዓመታቸውን እዚህ አክብረንላቸዋል። ስለመጣችሁ በድጋሚ እጅግ በጣም አድርገን ነው የምናመሰግነው። እግዚአብሔር እድሜ ከጤና ይስጣችሁ። እናመሰግናለን። በጣም እንኳን ደስ ያላችሁ በድጋሚ። ቅዳሜ ከሰዓት ወደ ሌሎች ፕሮግራሞች ያልፋል። አሁንም አብራችሁ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።